ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ የፓፓጋይ ኩህን ወይንም የፓሮት የምትባለውን ኬክ ነው የምንሰራው። ይሄንን የምሰራው ለልጄ ትምህርት ቤት ይዞ የሚሄደው ነው ማለት ነው። ትምህርት ቤት ኬክ ወስደው ይሸጣሉ። እሱን የሚሸጠውን ራሳችሁ ይዛችሁ ነው ተብለዋል እና እሱም ይሄንን የፓሮት ኬክ በጣም ይወደዋል እና የፓፓጋይ ኩህን እሱን ነው የምፈልገው ስላለኝ እሱን የፈርቲሽ የሆነውን ወይም ያለቀውን ዱቄቱ የተዘጋጀውን ማለት ነው። ስኳር፣ እርሾ፣ ሁሉ ነገር አብሮ የተጨመረበትን ዱቄት ነው የገዛሁትኝ። እሱን ስለሚወድ የእሱ ምርጫ ስለሆነ ማለት ነው። ፓሮት ወይንም የፓፓጋይ ኩህን ነው ይዤ የምመጣው ስላለ የሚፈልገውን ነው የምሰራው ማለት ነው። እሱን እንሰራለን አብረን። እንደምትወዱት ተስፋ አደርጋለሁ። ሌላው በሙሉ እንትን ያለ ነው የምጨምረው እንቁላል እና ዘይት ነው ማለት ነው እንጂ ሌላው በሙሉ ያለቀለት ነው ማለት ነው። ትንሽ ውሃ እጨምራለሁኝ፣ እንደዚሁም ዘይት እጨምራለሁኝ ማለት ነው። ከዛ አብሬ ከዱቄቱ ጋር አብረን ነው አንድ ላይ ነው የምንመታው። አንድ ላይ መተን ተመልሼ እመጣለሁ። እዚህ ጋራ የቫኔላ እንትን ያደረኩትኝ ለጣዕም ማለት ነው። ቫኔላ በጣም ቆንጆ ነው ጣዕም። ወይንም የስኳሩም ካላችሁ የቫኔላ ስኳርም ይሆናል፣ ወይንም ይሄ ፔስቱም ካለ ይሆናል ማለት ነው። እንደምታውቁት ፓፓጋይ ኩህን ወይንም የፓሮት ኬክ ከለር ያለው ስለሆነ 3 ቦታ እንከፍለዋለን። ሊጡን 3 ቦታ ከፍዬ ሁለቱ ላይ የምግብ ቀለም አደርግበታለሁ ማለት ነው። ከለሩ የፓሮት ኬክ ቀለም እንዲመጣልኝ ማለት ነው። እሱን አድርጌ ደግሞ እመለሳለሁ። መልካም ቆይታ። እንደምታዩት ሁለት አይነት የምግብ ቀለም ነው ያለው፣ ፒንክ የምግብ ቀለም እና አረንጓዴ ማለት ነው። እነሱን ነው የማደርገው። አንደኛው ላይ ፒንኩን እንደምታዩት እንደዚህ ገለብጠዋለሁ፣ ሁለተኛው ላይ ደግሞ አረንጓዴውን። ሁለቱም እንግዲህ እዛው አብሮ ካርቶን ውስጥ የሚገኝ ነው። ግን የተለያየ ሌላ አይነት የምግብ ቀለም ካላችሁ እንደፈለጋችሁ መጠቀም ትችላላችሁ። ቀይ መጠቀም ትችላላችሁ፣ ሰማያዊ፣ የፈለጋችሁትን ያህል መጠቀም ትችላላችሁ። እኔ አሁን የተባልኩትን ስለሆነ እየሰራው ያለሁት ነው። አረንጓዴና እንደምታዩት ይሄኛው ፒንክ ነው ማለት ነው። ሁለቱን በደንብ ከሊጡ ጋር በደንብ እናዋህደዋለን፣ የራሱን ከለሩን እስኪይዝልን ድረስ ማለት ነው። በደንብ እንደዚህ እናማስለዋለን። ያው ልጄ ነው እያማሰለ ያለው እንደምታዩት። እንደዚህ በደንብ ከውስጥ ጀምሬ በደንብ ነው ያቀላቅለዋለሁ። እሱ በደንብ ማቀላቀል ስላልቻለ እንደምታዩት በጣም የሚያምር ከለር ነው የሚያመጣው። ይሄንን አሁን መጋገርበትን እቃ አዘጋጅቻለሁ። እዚህ ላይ ትንሽ ዘይት አደርግበትና ከዛ እላዩ ላይ እናደርጋለን ማለት ነው። ሁሉንም ከለር እያሰበጣጠርን ማለት ነው። አንድ ቦታ አንዱን ሳይሆን የተለያየ እያደረግን እናደርግበትና እስከምንጨርሰው ድረስ ተጠቅሜ ከዛ ወደ መጋገሩ ሄዳለሁ። እንደዚሁም ደግሞ ሌላም ሰርቻለሁኝ በዚሁ በተረፈኝ። እንደዚሁ ደግሞ ለቤት የምትሆን በትንሿ ሌላም ሰርቻለሁኝ። እሱንም አሳያችኋለሁ። መልካም ቆይታ።
እዚህ ሀገር እንግዲህ ልጆቹን ትምህርት ብቻ ሳይሆን ቢዝነስም ነው የሚያስተምሯቸውና ለመሸጥ እንዲመቸኝ እንደዚህ ቆራርጭልኝ ብሎኛል። እዛ ቢላዋ ስለሌለን ቆራርጡና አምጡን የተባልነው ብሎ እየቆራረጥኩለት ነው፣ በሳይዝ ማለት ነው። አሁን ይሄንን እንደዚህ ከቆራረጥኩኝ በኋላ የራሱ መያዣው ላይ ነው ያደረኩትኝ። እንደዚህ ከድነን ይዘን እንሄዳለን ማለት ነው። እዛ ድረስ እኔ ይዤለት ሄዳለሁ ትምህርት ቤት ድረስ። ከዛ እሱ ይዞ ይገባል ማለት ነው።